ገብሪ ከምን ያስቆጣዋል? ቶሎ የሚያናድድ ነገር ማታ ገለገለ። ከዛ ተጨነቀ ውስጤ። በቃ መመለሳል እንዴት ነው እዚህ የምቆየው ምናምን ከቤተሰብ ርቄ ሰማለቅ ያው ከቤተሰብ ርቆ ከዛ ወደ ምሳ ሰዓት አካባቢ በቃ አለቅሳለሁ። በጣም አለቀስኩ። የእውነት በጣም ነው ያለቀስኩት። እነዚህ ቀን አልቅሼ አላውቅም እና በጣም አለቀስኩ። በቃ ተጨነቁ እናድዬ ትንቢት መጣ። በቃ ኧረ ተው እኛ ምንም አትሆንም እኛ አለንልህ። አድዬ ያው እንደ እናት ናት። ተጨንቆ ግጥምና ዜማ ፈልጎ ሰርቶ ያሳተመውን ዝማሬ እንደ አዲስ እንደገና ስቱዲዮ ገብቶ ሰው የደከመበትን ነገር መስራት ተገቢ አይደለም። ከዚህ በፊትም ተናገር ያለው አሁንም ይሄው ገብሪክ እየተናገረ ነው። ሁሉም አገልጋይ የሚናገረው ነገር ነው። አጋጣሚ አይደለም መትረፌ መዳኔ የጌታ ታምር ነው። ኧረ ይገርማል የኔ ሞት እንቅልፍ ሆነልኝ ጭንቀቴም ቀለለ የረዳኝ ጌታ ነው ውዴ የተከተለ። ወንድማችን ዘማሪ ገብረ አምላክ እንኳን ደህና መጣልን። ራስን ለተመልካቾቻችን ታስተዋውቅልናለህ? እሺ፣ ዘማሪ ገብረ አምላክ ደሳለኝ ይባላለሁ። ገብርኪ የተወለደ የታደገ? ተወልጄ ያደግኩት የካ ሚካኤል ነው። ያው እዛው የካ ሚካኤል ነው ተወልጄም ያደግኩት። አሁን ግን አንጎርቻ አይደለ? እሺ፣ ዘማሪ ገብረ አምላክ ወደ ቤተክርስቲያን ማን ወሰደው? እንዴት ሄደ? እንዴት ወደ አገልግሎቱ ገባ? ያው ወደ ቤተክርስቲያን ሄድኩት ያው በታላቅ እህቴ አማካኝነት ነው። ያው ሰንበት ተማሪ ነበረች የካ ሚካኤል ያኔ ሕፃን ሆኜ ያው ወደ እሷ ተሳብኩኝ። ሲቀጥል ደግሞ እኛ ያው ኢንታ ገብረ ስላሴ ጋር ነው የተማርነው። እዛው ሚካኤል ግቢ ውስጥ ነው ያው የምንውለውም ማርገጃ ይባላል። እዛ ደግሞ የተማረን እዛው ነው የምንሄደው። ብዙም አንሄድም። ከቤተክርስቲያን ወጥተን ቤት ነው የምንሄደው። ግን ያው ለዝማሬ ደግሞ በጣም እንድንነሳሳ ያደረገን እጅግ የምንወደው ታላቅ ወንድማችንም አባታችንም ሊቀ መዘምራን ቴዎድሮስ ዮሴፍ ነው። እሱም በማየት ነው የተነሳሳ ነው። አዎ፣ በእርግጥ የዝማሬዎችም ስልት ድምፅም ከእሱ ጋር በጣም እናያሰለን። ብዙ ጊዜ እንደውም ድሮ ትንሹ ቴዲ ነበር የምትባለው አይደለ? አዎ፣ የመጀመሪያ ዝማሬዎችም ከእሱ ጋር በጣም ድምፅ የተቀራረበ ነበረ። አሁን ግን ወደ ራስ መታል። ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍንም እግዚአብሔር እድሜና ጤና ይስጥልን። የሁላችንም መንገድ ጠራጊ ነው። የመዝሙር ላይ መሪያችን ነው እንደውም የምንለው። ሁሉም የእሱ መዝሙር እየዘመረን ያደገው በጣም እጅግ ብዙ መዝሙር ስላለው። ለመጀመሪያ ጊዜ ገብርኪ ምን የሚለውን ዝማሬ ነው ወደ መድረክ ላይ የዘመርከው? ያው እንደነገርኩሽ ነው ቅድም እጅግ የምንወደው ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍን ነው። እመቤቴ የአምላክ እናት የስሙ ትርጓሜ የዘመርኩት ለመጀመሪያ ጊዜ የስሙ ትርጓሜ አንድ አዝማች አንድ ስንኝ ትልልናለህ? የስሙ ትርጓሜ ማን እንደ እግዚአብሔር ነው። የሰው ኖድ አምላክ የአምላክ ኖድ ሰው እኛን የሚረዳን ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል ነው። የስሙ ትርጓሜ ማን እንደ እግዚአብሔር ነው። የሰው ኖድ አምላክ የአምላክ ኖድ ሰው እኛን የሚረዳን ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል ነው። የክፉ ሰው ስራው ክፉ ሀሳብ ነውና በቅንነት መንገድ ከቶ አይሄድምና የሞቱን ደብዳቤ ለባራን ሲሰጠው ሚካኤል አጥፍቶ በደስታ ለሞተው። ዘማሪ መላእክትን ያሰማልን፣ እድሜ ጸጋ ይጠብቅልን። ያው አርያዬ ዘማሪ ቴዎድሮስ ዮሴፍ ነው ብለሃል። በሱ ዝማሬ ነው ያደግከው በሊቀ መዘምራን ቴዎድሮስ ዮሴፍ። አርያዬ ጥያቄ እሱ ስለነበረ ነው። ከዚህ ቀጥሎ እስቲ ካንተ መዝሙር እጅግ በጣም የምትወደው
ሁልጊዜ የምጽናናበት ሁላችንም የራሳችን ዝማሬ ያለን የምንጽናናበት የምንወደው። አንተ ደግሞ ይሄ መዝሙሬ በጣም ዘውትር በቃ በሰማው ራሴ ስለዘመርኩትም ደስ ይለኛል የምትለውን ዝማሬ ስማች አንድ ስንኝ የምትልልን። እሺ ኤፍታ በለኝ ጌታ ኤፍታ በለኝ ሁሉ መዝሙር አለኝ። እሱን ዘመር። ኤፍታ በለኝ ጌታ ኤፍታ በለኝ ኤፍታ በለኝ ጌታ ኤፍታ በለኝ ካላንተ ለኔስ ማንም የለኝ። በምራቅ ገባኝ ዳስልኝ አይኔን ስራህን እያየሁ እንዳመሰግን እጅን ጫንብኝ ጆሮዬ እንዲሰማ የማዳንህን ኃይል የፍቅርህን ሸማ። ኤፍታ በለኝ ጌታ ኤፍታ በለኝ ኤፍታ በለኝ ጌታ ኤፍታ በለኝ ካላንተ ለኔስ ማንም የለኝ። እዚህ በጣም ደስ የሚል ዝማሬ ነው። ኤፍታ ማለት ምን ማለት ነው? ለተመልካች ኤፍታ ማለት ተከፈት ማለት ነው። ኤፍታ ማለት ተከፈት ማለት ነው። በሩ ይከፈትልኝ እያልክ ነው። አሜን። የሁላችንን በር ይክፈትልን። ገብሬኪ አውደ ምሕረት አገልግሎት ላይ እስቲ የምታስታውሰው ገጠመኝ የምትለው ነገር አለ? ገጠመኝ ካለ? እሺ ለመጀመሪያ ጊዜ ድሮ ከትምህርት ቤት ወደ አገልግሎት ያው ትምህርት ተማሪ እያለሁ ነው ካሴት ያወጣሁት። ለመጀመሪያ ጊዜ ዘማሪ አሸናፊ ገብረ ማርያም ቀሲስ ነው የጋበዘኝ። እሱም አረቀት የምትባል ከተማ ናት ጉራጌ ሀገር። ከነ ትንቢት ጋር እጅግ መወዳት አዳነች ያለች ዘማሪት አዳነች ከእሷ ጋር ነው የሄድኩትና ያው እኔ ወጥቼ አላቅም። የመጀመሪያ ነው ከአዲስ አበባ ስወጣ 3 ቀን ነው ለካ የሚታደረው። እኔ ደርሶ መልስን የመሰለኝ አርብን አደርኩኝ። ቅዳሜ ዕለት በቃ በጣም ውስጤ ተጨነቀ። ጠዋት አገለገልን። ከዛ ተጨነቀ ውስጤ በቃ መመለሳል እንዴት ነው እዚህ የምቆየው ምናምን ከቤተሰብ ርቄ ሰማለቅ ያው ከቤተሰብ ርቆ ከዛ ወደ ምሳ ሰዓት አካባቢ በቃ አለቅሳለሁ። በጣም አለቀስኩ። የእውነት በጣም ነው ያለቀስኩት። እነዚህ ቀን አልቅሼ አላውቅም እና በጣም አለቀስኩ። በቃ ተጨነቁ እና ድዬ ትንቢትም መጣ። በቃ ኧረ ተው ምንም አትሆንም እኛ አለንልህ አድዬ ያው እንደ እናት ናት። እውነት በጣም ታባብለኝ ነበር። በቃ ገብርሽ እባክህ እኛ አለንልህ ምናምናችን በቃ አልቻልኩም። በቃ እስከው ድረስ እያለቀስኩ ነው የጨረስኩት። ትንሽ ሰኞ ዕለት መኪና ውስጥ ገብቼ ወደዚህ ስመጣ ነው የተረጋጋሁትና በቃ ማስታወሰው ገጠመኝ እሱ ነው። በቃ በእንባ የጨረስኩት። ስልክም አልነበረም፣ ቤተሰብም አላወቅም። አይሄድም አልነበረም። ግን ነግረህ ነው የሄድከው? ነግሬ ነው የሄድኩት። ግን ደርሼ የምመለስ መጣሁ ብያቸው ነው እንዴ? እና እሱ ትዝ ይለኛል። ያሳዝናል። አገልግሎት ነገር እኮ በተለይ በልጅነት ከጀመርክ ምን እንደሚገጥም ምን ስለማታውቅ በጣም ይጨንቃል። ተመስገን ጥሩ ነው። ከሌሎች ዘማሪያን ዝማሬ በጣም ሁልጊዜ የምታዳምጠው ያጽናናኛል ምናምን የምትለው የተነካበት ዝማሬ አንድ ዝማሬ ብትዘምርልን። አዘውትረህ የማን ዝማሬ ትሰማለህ? እኔ የሁሉንም ዝማሬ እሰማለሁ፣ ግን ያው ከምትወዳቸው አንድ አዝማች አንድ ስም በልካልሺ ያው አሉ ዘምራቸው መዝሙሮች ድሮ ከማስታወስ አሁን ዲያቆን አቤል መክብብ አጋጣሚ አይደለም እጅግ የምወደው ወንድሜ የተባረከን አሁን እወዳለሁ። እሺ አጋጣሚ አይደለም አንድ አዝማች አንድ ስም ይልናል። አጋጣሚ አይደለም መትረፌ መዳኔ የጌታ ታምር ነው። ኧረ ይገርማል የኔ ሞት እንቅልፍ ሆነልኝ
ጭንቀቴም ቀለለ የረዳኝ ጌታ ነው ውዴ የተከተለ ማነው በዚያ በረሃ ያበላኝ መና ያጠጣኝ ውሃ ማነው የደገፈኝ ጥልቁን ሸለቆ ያሻገረኝ አንተን ለኔ እናት አባቴ ፍጹም ወዳጄ ስጋና አጥንቴ አይኔ አይነቀል ከዙፋን ፊት አያዞርም ፍቅር አይን። ዝማሬ መላእክት ያሰማልን። ይህም በጣም የምወደው ዝማሬ ነው። ይሄ መዝሙር እጅግ በጣም ለሁላችንም በአጋጣሚ አይደለም የዳን ነው፣ በአጋጣሚ አይደለም እግዚአብሔር የደረሰልን በዓላማ ነው የሚወደን እና በጣም እጅግ ድንቅ ዝማሬ ነው። ዝማሬ መላእክት ያሰማልን። የዘመረልንም አቤል መክብብን ብዙ ዝማሬዎችን አበርክቶልናል። እግዚአብሔር ይጠብቅልን። አሜን። ገብርኪ የሆነ ሀዘን ሲገጥም ወይ ችግር ሲገጥም የምትጽናናበት ዝማሬ አለ? ጽናናበት እስቲ ይሄ መዝሙር ስሰማ እረጋጋለሁ ጽናናለሁ የምትለውን ዝማሬ ንገረን። ያው አሁንም ሊቀ መዘምራን ቴዎድሮስ ዮሴፍ ነው። እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኝ እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኝ ስምህን እጠራለሁ ሲጨንቀኝ ሲከፋኝ እጽናናለሁ ባንተ ሲጨንቀኝ ሲከፋኝ የሚለው በጣም ደስ ይላል። ስናዘን ስንጨነቅ በአንተ ደስተኛ ሁልጊዜም በሱ ደስተኞች ነን። በጣም ደስ የሚል ዝማሬ ነው። ዝማሬ መላእክት ያሰማልን። በድጋሚ ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍን እግዚአብሔር ይጠብቅልን። እንደዚህ ብዙ የምንጽናናባቸው የምንማርባቸውን ዝማሬዎች ዘምሮልናል። ገብሪክን ምን ያስቆጠዋል? ቶሎ የሚያናድድ ነገር ቶሎ የሚያናድደኝ ነገር በጉባኤ ላይ መሳሪያ ተጫዋች ሲያረፍድብኝ በጣም ነው የምናደደው። እኔ አሁን እውነት ለመናገር ያው ቀጠሮ ላይ አክባሪ ነኝ። ቀድሜ ነው የምገኘው። አሁን ቤተክርስቲያን 11 ሰዓት የሚጀምር ጉባኤ እኔ 10 ሰዓት አካባቢ እዛ ውሻ የጠጣው ነው የምጠብቀው እና ሲያረፍዱብኝ አልወድም። በጣም ነው የምበሳጨው። ሁሉ አኮርፋለሁ። ሁላችንም የምናድረው መሳሪያ ተጫዋቾች እባካችሁ አታርፍዱ እየተባላችሁ ገብሪክን አሉ። ደግሞ ጎበዞችም አሉ። ኧረ ቀድሞ ቢገኙ በጣም ሊመሰገኑ የሚገባቸው ስም ተጠቅሶ ራሱ ነው። በጣም ማከብረው ሁልጊዜ በሰዓት ጉዳይ ማደንቀው ዘማሪ ቶማስ በርታ ቀድሞ ግቢ ውስጥ ነው ያለው ሁልጊዜ እና በዚሁ አጋጣሚ ሁላችሁም የምትወዱ አገልጋዮችን ይህንን ኢንተርቪው ወይም ይህንን ቃለ መጠይቅ የምታዩ እስቲ ይሄ ሰዓት አክባሪ ነው የምትሉትን መሰረቶች ጻፉልን ከስር ኮሜንት ላይ እናቀርባችኋለን። ከራስ ዝማሬዎች በልዩ ሁኔታ ከልብህ የምትወደው ዝማሬ የቱን ነው? በልዩ ሁኔታ የኔ ማሪ እስቲ እንደዚህ መቸንስ ነኝ በጣም የምወደው ዝማሬው ነው። በእርግጥ ከኔ ማሪ በላይ ደግሞ የምወደው አለ። በኋላ በእርግጠኝነት ያውቀዋል እሱ ራሱ ይልላችኋል። እስቲ የኔ መሐሪ ሁሉንም እርሻዬ ሕልም አልፏል ትናንትናዬ ባንተ ጌታ። ከዚህ ዝማሬ ጀርባ ማን ተሳትፏል? ምን የሆነ ታሪክ አለ? ከኔ ማሪ ጀርባ ዝም ብዬ ገምቼ ነው። በእርግጥ ሊኖርም ይችላል። ግን ደራሲው ማን ነው? እጅግ በጣም ብዙ ሰዎች ተጽናንተውበታል፣ ተምረውበታል። ብዙ ልጆችም እንደ ከቨር አድርገው ሰርተውታል ዝማሬና ምን ታሪክ አለው ይሄ ዝማሬ? ያው ምንም
ታሪክ የለውም። ያው የእግዚአብሔርን ምሕረት ነው ስለምናይበት የኔ መሐሪ ሁሉ መርሻዬ በቃ ምሮኝ ማለት እዚህ ላይ የደረስኩት ብቁ ሆኜ አይደለም፣ በእግዚአብሔር ቸርነት በሱ ምሕረት ነው እንጂ ያው ሰው እንደመሆኔ ያው ዘማሪ ብዙ ጊዜ ኃጢአት የለበትም ማለት ኃጢአት የለበትም ሳይሆን ወደ ኃጢአት ብዙ ጊዜ አይፈተንም ምናምን የሚባል ነገር አለ። እኛ ግን ፈተና አለብን በጣም ግን በሱ ምሕረት ነው የቆምነው፣ በሱ ቸርነት የቆምነው እና ከዛ አንጻር መዝሙሩ ደስ ይለኛል። ለዛም ነው እውነት ነው እውነት ነው። በምሕረቱ ብዛት ወደ ቤት እገባለሁ ይላል ቅዱስ ዳዊት። እንኳን እኛ እዚህ በኃጢአት ውስጥ የተመላለስን የምናገለግል ይቅርና እና ሁላችንም በምሕረቱ ነው የቆምነው። ስለ ምሕረቱ ስለ ቸርነቱ አምላካችን እግዚአብሔር የተመሰገነ አሜን። እስከነ ኃጢአታችን ስላልተውን ስላላስወጣን በወደ ምሕረቱ ስላቆመን ክብር ምስጋና ይድረሰው። በቅርቡ አዲስ ዝማሬ እንደሚወጣ ሰምተናል። ሊለቀቅ መሆኑን የፊታችን እሑድ ሰኔ 14 በቅድስት ሥላሴ ባለወልድ አዳራሽ በታላቅ ድምቀት አዲስ ዝማሬ ይመረቃል። ለተመልካቾች ምን ትነግራቸዋለህ? ለተመልካቾች እንግዲህ በውጭም ያላችሁ በውስጥም ያላችሁ የቻላችሁ መታችሁ አብረን ብናመሰገን ደስ ይለኛል። ውጭ ላላችሁት ደግሞ ያው በሚዲያ ስለሚተላለፍ ሚዲያ ላይ እንድትከታተሉ እንግዲህ በታላቅ አክብሮት እንጋብዛለን። እሺ ሁላችንም ተጋብዘናል እንዳንቀር። ኦንላይንም ይተላለፋል፣ ብዙ ሚዲያዎች ያስተላልፉታል። መባ ሚዲያም አንዱ አስተላላፊ ነው እና በዚህ ሚዲያ እንድትከታተሉ እንጋብዛለን። ገብሪኪ ዝማሬዎቹን ምን ላይ አግኝቶ ማዳመጥ ይችላል ህዝቡ? ዩቲዩብ አለ ወይ? የዩቲዩብ የለኝም። ያው የዛን ቀን ነው ገና አንድ አዲስ የምጀምረው። እዛው እኔ ዩቲዩብ ላይ ነው የሚለቀቀው። እዛ ላይ ገብተው ማዳመጥ ይችላሉ። ዝማሬ ገብረ ማቅረስ ዝማሬዎቹ ደግሞ ከዚህ በፊት ያሉት ያልተለቀቁትንም አሁን አዲሱንም ዝማሬ አዲስ ዩቲዩብ ስለሚከፍት ሁላችሁም ሰብስክራይብ አድርጋችሁ ሼር እያደረጋችሁ ለሌሎች እያዳረሳችሁ ዝማሬው እንድታዳምጡ ጋብዘናችኋል። ዛሬ በዝማሬ አገልግሎት ስለሚገኙ ወጣቶችስ ምን ትመክራለህ? ዛሬ በዝማሬ የሚገኙ ወጣቶች በጣም ጎበዞች ናቸው፣ ጸጋም አላቸው። ግን ምንድነው እንደ እኔ የተሰማኝ ስሜት እንደው በራሳቸው ዝማሬ ቢወጡ የራሳቸውን እየዘመሩ ቢያስተዋውቁ ደግሞ የበለጠ ጸጋቸው ይህን የመሰለ ጸጋ ይዞ ሁሌ ነው እኔ መቃ ነው ማለት እንዲህ በራሳቸው ቢወጡ ደግሞ የተሻለ ይሆናል ብዬ እና በሰው ዝማሬ ባይመረኮዙ ደስ ይለኛል። እንዲሁ እጅግ በጣም አሁንም ጸጋችሁን ያብዛላችሁ። ቤተክርስቲያንን ጥቂቶች ነን፣ ገና እናንሳለን፣ ግን ለማዳረስ እንኳን ብቁ አይደለንም። የተሻለ ከታላላቆች ምክር እየሰሙ ወደፊት ቢቀጥሉ እጅግ በጣም ደስ ይለኛል። እግዚአብሔር ይጠብቃቸው። አውደ ምሕረት ላይ የማንም መዝሙር ብንዘምር ችግር የለውም። ከዚህ በፊትም ተናግሬያለሁ። ምክንያቱም እኛም የሌሎች ታላላቆቻችንን አዳዲሶችም የሚባሉትን ዘማሪያን መዝሙር ዝማሬ እየሰማን እየዘመረን ነው ያደግነው። የሰው ዝማሬ ግን አሁን ገብሪኪ ተጨንቆ ግጥምና ዜማ ፈልጎ ሰርቶ ያሳተመውን ዝማሬ እንደ አዲስ እንደገና ስቱዲዮ ገብቶ ሰው የደከመበትን ነገር መስራት ተገቢ አይደለም። ከዚህ በፊትም ተናግሬያለሁ። አሁንም ይኸው ገብሪኪ እየተናገረ ነው። ሁሉም አገልጋይ የሚናገረው ነገር ነው እና ሁላችንም አዳዲስ ስራዎችን እግዚአብሔር አዲስ ምስጋናን አመስግኑ ነው የሚለው። አዳዲስ ዝማሬዎችን ለህዝቡ ብናቀርብ የተሻለ ይሆናል ላለሁኝ ከገብሪኪ ጋር አንድ ላይ በመሆን ገብሪኪ ያው አሁን የፊታችን እሑድ ሰኔ 14 አዲሱ አልበም ይመረቃል። የአልበሙ ርዕስ ምን ነበር? ቃሉን አሰበ። በዚህ አልበም ላይ በግጥም በዜማ እነማን ተሳትፈዋል? ማንስ ረዳ? በእርግጥ ከእግዚአብሔር በኋላ ማለት ነው። ማን አገዘ? እንዴትስ ነው ዝግጅቱ? ይህን በተናገረ በዚህ በአዲሱ መዝሙር ብዙ ዘማሪያን ተሳትፈዋል፣ መምህራንም ተሳትፈዋል። ግጥምና ዜማ ዘማሪ አብርሃም ይባላል። ይሄ ቃሉን አሰበ የሰጠኝ የጎባ ልጅ ዲያቆን አብርሃም ይባላል። እሱ ተሳትፏል ግጥምና ዜማ። ዘማሪ ዲያቆን አቤል መክብብም አለ።
እጅግ የምንወደው መምህራችን መምህሩ ብሩክ አሳምር አለ። ቀሲስ አሸናፊ ገብረ ማርያም አለ። አንተነህ ተክለ ማርያም ያው እንግዲህ ክራር እሱ ነው ያለን። እሱ ተሳትፏል። ዜማም ስለሚሰራል ነው። ዜማ ሰርቷል እሱ። ሲሳይ ወልደአረጋይ ያለ፣ የድሬዳዋ ልጅ አለ አቡ ያገኙት ዲያቆን እሱም ተሳትፏል። በጣም ብዙ ሰው ነው የተሳተፈው ለእግዚአብሔር ፍቃድ። ትዝታው ምኒልክ አለ በክራር ያው ታውቂዋለሽ። አውቀዋለሁ። አንዳንድ ልጆችም ዝማሬዎችን ይሰራል። ጎበዝ ልጅ ነው። ብዙ ጊዜ የነነባን የመስከረምን የተሻለ ነገር አስበልኝ ነው። ብዙ ዝማሬዎችን ይሰራል። ጎበዝ ልጅ ነው። ብዙ ሰው የተሳትፎበታል። በጣም ጥሩ ነው የሚሆነው። ምክንያቱም ቫራይቲ ሲሆን አንድ ሰው ሲሰራውና የተለያየ ሰው ሲሰራው የተለያየ እንትን ነው ጣዕም ነው ያለው። እጅግ በጣም ደስ ይላል። አልበሙን ስለማሳተም ያው እጅግ በጣም ብዙ ወጪ እንደሚጠበቅ አውቃለሁ። እኔም ከዚህ በፊት ቁጥር 5 አልበሜን ሰርቼ ነበር የዛሬ 2 ዓመት እና ብዙ ድካም አለው። ዲኮሩ፣ የሲዲ ምድር ፍላሽ ወጪው፣ የስቱዲዮ፣ የመሳሪያ ይህንን ሁሉ እንዴት ነው የተባበሩ ሰዎች አሉ፣ ያገዙ ሰዎች አሉ? አዎ በደንብ እግዚአብሔር ይመስገን። እግዚአብሔር መቼም ያዘጋጃል ሰው። ብዙ ሰዎች አሉ ከጎን የሆኑ አሉ። በጣም ብዙ ከራብ ዲኮር ካቤል ጀምሮ ኮሚቴዎች በጣም ጎበዞች ናቸው። ብዙ ዋጋ ከፍሏል። በጣም በቃ እኔ ማለት ምንም የደከምኩት ነገር የለም። በቃ እነሱ ናቸው በኢኮኖሚ በፋይናንሻል እነሱ በጣም ደግፈውኛል። በዚህ አጋጣሚ እግዚአብሔር አክብርልኝ እላለሁ። ውጭ ያሉትን ዘማሪያን እህቶቼ ወንድሞቼ በጣም እንደዚህ አግዘውኛል። እግዚአብሔር አመሰግናለሁ። ያው እንግዲህ ከጎኔም አሉ። እናንተም እንዴት ዋይትቢም ያው እየለፋ ነው። መምህር አንተነህም እነኔም በቃ በአጠቃላይ ከጎኔ ብዙ ሰው አለ። እግዚአብሔር ያክብርልን፣ የረጅም እድሜና ጤና ይስጥልኝ። ቤተሰቦቻቸውን ይጠብቅላቸው፣ ልጆቻቸውን እግዚአብሔር ያሳድግላቸው። ሌላ ምለው ነገር የለኝም። እውነት ነው። እግዚአብሔር ያክብረን ሁላችሁንም። ሮሃብ ዲኮር በእውነት ለመናገር አቤል በጣም ይገርመኛል። እኔ ሁላችሁም ያገዛችሁ ሰዎች ሰው አለኝ ማለት ቀላል ነገር አይደለም እና ሰዎችን ደግሞ የሚያዘጋጀው እግዚአብሔር ነው። ሮሃብ ዲኮር ለሁሉም አገልጋይ ዲኮር በመስራት ሞንታርቮን በነፃ በመስጠት ጊዜውን በመስጠት አይዞ በርታ ማለት እኔ አይቼዋለሁ። ሰሞኑን ራሱ ያንተን ጥሪ ካርድ እየዞረ ለሰዎች እየሰጠ በጣም ቅን ሰው ነው። ሜዲና ዲዛይንም ብዙ አገልጋዮችን ልብስ በአዲስ መልክ እየሰራች የምታቀርብልን እህታችን ሜዲና ዲዛይን እግዚአብሔር እድሜና ጤናን ይስጣት፣ ልጆቿን ያሳድግላት። ሁላችሁም ከአገልጋዮች ጎን የምትቆሙ እግዚአብሔር አምላክ በችግራችሁም በደስታችሁም ጊዜ ይቆምላችሁ ብለን ነው የምንመርቀው። ከአገልጋይ ጎን መቆም አገልግሎቱን ማበረታት ነው። ራሳቸውን ቆመን ማገልገል ባንችል የሚያገለግለውን ማገዝ ማለት ማገልገል ማለት ነው። ሁሉም እንደየድርሻው እንደተሰጠው ጸጋ መስጠትም ጸጋ ነው። ሰው ስላለው አይደለም የሚሰጠው፣ መስጠት ስለለመደ ነው የሚሰጠው። እግዚአብሔር የሰጣችሁትን ይስጥልን፣ አብዝቶ አትረፍርፎ ይስጥልን። እግዚአብሔር አያልቅበትም። ምክንያቱም ስለሆናችሁ እናመሰግናለን። ገብርኪ በመጨረሻ ለተመልካቾቻችን የምታስተላልፈው መልእክት ካለ? በቅድሚያ ያው በሀሳብም ይረዱኝንም በዚህ አጋጣሚ አመሰግናለሁ። ከጎኔ ካሉት ባሻገር ነው። በጣም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ያው በመጨረሻ የማስተላልፈው መልእክት ያው ሰኔ 14 በባለወልድ አዳራሽ እንድትገኙልኝ ስል በእግዚአብሔር ስም ጥሬን አስተላልፋለሁ። መባ ሚዲያ እዚህ ድረስ ስለጋበዘኝ ያው እጅግ በጣም አሁንም አድርጌ አመሰግናለሁ ሚዲያውን። እኔ ብዙ ጊዜ እንትን አለልኝ ሚዲያ ላይ አልቀርብም፣ ያው ያስፈራኛል እና ግን ዛሬ ያው እግዚአብሔር ፈቅዶ እዚህ ድረስ መጥቻለሁ። ስለጋበዘችሁኝ እናንተንም እጅግ በጣም አመሰግናለሁ። ረጅም እድሜ ጤና ይስጣችሁ፣ የአገልግሎት ዘመናችሁን ይባርክልኝ። አመሰግናለሁ። እኛም ጥሪያችንን አክብረህ ተገኝተህ ይህን ቃለ መጠይቅ ስላደረግ እጅግ በጣም እናመሰግናለን። አገልግሎትን ያስፋልህ ያብዛልህ። ሁላችሁም ይህን የምትከታተሉ ከሰኔ 14 ቀድማችሁ የምትከታተሉ ከሆነ አደራ እንዳትቀሩ። ከሰኔ 14 በኋላ ደግሞ ያያችሁት ካላችሁ ዝማሬውን በዘማሪ ገብረ አምላክ ዩቲዩብ ላይ ከፍታችሁ እንድታዳምጡለት
እኛ ምንዘምረው ምንሰራው እናንተ ጋር እንዲደርስ ነው፣ ሌሎች ጋር በማዳረስ አገልግሎቱን ደግፉ እያልን እስካሁን በነበረን ቆይታ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አብራችሁን ስለቆያችሁ እናመሰግናለን። ማማ ሚዲያ ሁልጊዜም በየሳምንቱ የዘማሪያን ወግንና ከዘማሪያን ጀርባ ያሉ አገልግሎቶችን ቀርጾ ይቀርባል። እግዚአብሔር ያክብረልን።